በጣም አዝናለሁ አምራ። አንተ የተረገምክ ልጄን ገደልክብኝ አይደል? ልጄን አሳጣኝ አይደል? የሆነው ነገር እኮ የተፈጠረው በድንገት እንደሆነ መቼም አንቺም ታውቂያለሽ አይደል እንዴ? ውጣልኝ እባክህ ውጣልኝ። ካንተ የምሰማው ቃል እንዳለ ደረቴን እንደ ጦር እየወጋኝ ነው። ውጣልኝ አንተ ነፍሰ ገዳይ ውጣልኝ! ውጣልኝ! እሺ እወጣለሁ፣ ግን የሚያስፈልግሽ ነገር ካለ በሩ ጋር ነኝ። ምን ልትጠቅመኝ? ልጄን እንደሆነ ገለዋል። አሁን የቀረው ግን እኔንም ልገለኝ ነው? አምራም ቆይ ምን ሆነሻል? የተፈጠረው ነገር በድንገት እንደሆነ እያወቅሽ ለምንድን ነው አውራ አድርገሽ የምታስቢኝ? ለማንኛውም ዶክተሩ ማውጣት ትችላለሽ ስላለ ኮሪደሩ ጋር እጠብቅሻለሁ። አታስብ፣ ብቻዬን መሄድ እችላለሁ። አንተ ሰውዬ እኔ አንተን ላለማየት ከገዛ ቤቴ ወዴት ልሂድ? ይገርማል። ይሄን ያህል ጥልተሽኛል ማለት ነው? ቆይ ምን አድርጌሽ ነው ይሄን ያህል? እውነቴን ነው የምልህ፣ ዛሬውኑ ቤቴን ለቀህ የማትወጣ ከሆነ ለማንም ሳልናገር ፖሊስ ጠርቼ አስቀፈድድሃለሁ። እስኪ ምንድነው ጥፋቴ? በወቅቱ ባለትዳር መሆንሽን ደብቀሽ ከኔ ጋር መሆንሽ ነው የኔ ጥፋት? ልክ ነህ። ጥፋቱ ያንተ ሳይሆን የኔ ነው። ለዚህ ሁሉ ነገር ተጠያቂ ደግሞ የገዛ ባሌ ነው። እሱ ትቶኝ እኮ ስራ እያለ ችላ ባይል ኖሮ ሌላው እንደ ባላየው ነበር። እንግዲህ የረጅም ጊዜ ቤተሰብ መስረታሽ ልረሳሽ አለመቻሌ ትክክል አይደለሁም ማለት ነው። ይሄ ሁሉ ዘመንም አንቺን ብቻ እያሰብኩ መኖሬም ትክክል እንዳልሆንኩ አሁን ገብቶኛል። ትልቅ ስህተት ነው። ቤተሰብ መስርቼ እንደምኖር እያወቅ ስለኔ ማሰብ ትልቅ ጥፋት ነው። እሱ ብቻ አይደለም፣ ትዳሬ እንዲበጠበጥ ፈልገህ ዳግምን ወደ አዲስ አበባ መላክ ደግሞ ሌላ ትልቅ ስህተት። ዳግምን መላክ? አንቺ እንዴት ነው የምትናገሪው? ምንም እኮ ባታሳድጊው አመጣሽ የወለድሽው ልጅሽ ነው። ዳግም ለኔ ስህተት ነው። ምንም እንኳን እንደናት በወደው እሱም ባየው ቁጥር ማስበው ግን በትዳሬ ላይ ፈጽምኩትን ክህደት ነው። ባሌን ደግሞ እንዳየው በጣም ጥሩ ሰው ነው። በሱ ላይ ማድረግ በፍጹም አልነበረብኝም። በቃሽ። ይሄን ያህል ጥላቻ እያየሁብሽ እዚህ ቤት የመቆየት ፍላጎትም የለኝም። የተወሰነ ቀን ብቻ ስጪኝ፣ ከዛ ማረጋውን አደርጋለሁ። ነገርኩህ እኮ ፖሊስ ጠርቻ አስይዝሃለሁ እንጂ እኔ ከእስር ቤት ያመለጠ ወንጀለኛ በፍጹም ቤቴ እንዲቀመጥ አልፈቅድም። ዝም! ይልቁንስ ፖሊስ ጋር ከመደወሌ በፊት አንተ በፍቃድ ብትሄድ ይሻላል። እውነቴን ነው የምልህ፣ አደርገዋለሁ። እሺ፣ እንደውም ደውይላቸው ይምጡ። እኔ እንደው ከዚህ ቤት ንቅንቅ አልልም። እንደውም መጥተው ይሰዱኝ። ደውይላቸዋ። ቆይ ግን ምን አይነት ድርቅና ነው? አንተ ግን ምን አይነት ሰው ነህ? ነገርኩሽ እኮ የትም አልሄድም። እንደውም ባልሽን ጥሪውና በእጅ ያለውን ፈንጅ ሳላፈነዳ ከዚህ ቤት ንቅንቅ አልልም። ተግባባን? አትቸገር። ሚስጥሩን ከሆነ እኔው ራሴ አፈነደዋለሁ። ከዚህ በላይ ምንም የሚመጣብኝ ጭንቀት የለም። አደርገዋለሁ። አግዝቤ አጉል ድንፋታሽን አቁሚ። ይልቅ ለእኔና ለልጄ ቤት ተከራይልን። ትሰምኛለሽ? እኔ ወንጀለኛ ነኝ። መቼ መልሰው እንደሚከቱኝ አላውቅም። ተግባባን? አዎ። አምራን ወደ ቤት ልውሰድሽ? አልፈልግም፣ ብቻዬን ተወኝ። ሌላ ልወስድሽ የመጣ ሰው እኮ የለም። ታዲያ ምን ልታደርጊ ነው? አያገባህም። ቆይ ለምንድን ነው ያዘንክልኝ የምታስመስለው? ቀድሞንም እንደዚህ እንደሆነ አልነበር ያንተ ፍላጎት? አንቺ እኮ ነሽ የሁሉ ነገር እንዲፈጠር ያስገድድሽ። ቪዲዮን ፈልገሽ ባትመጪ ኖሮ የሁሉ ነገር አይፈጠርም። ወይኔ እያዞረኝ ነው። ኧረ እኔ ተቀመጭ። ብዙ ደም ስለፈሰሰሽ ነው። ትንሽ ተረጋጊ። አሁን ደህና ነኝ። ኤርሚያስ ንገረኝ እስኪ
ቆይ ከተገናኘን ጊዜ ጀምሮ እኔ አንተን ከማፍቀር ውጭ ምን አድርጌያለሁ? ለምንድን ነው እንደዚህ የምታሰቃየኝ? እባክሽ በቃ አምረን ወደ ቤት እንሂድ። ኤርሚያስ የጠየቅኩህን ብቻ መልስልኝ። ቆይ ምን በድዬክ ነው? ለፍቅራችን ያስፈልጋል ያልኩትን ነገር በሙሉ አደረግኩ እንጂ ሌላ ምን አደረግኩ? እባክሽ አምረን አሁን ስለዚህ ነገር የምናወራበት እኮ ሰዓት አይደለም። ቤት ልውሰድሽና እረፍት አድርጊ። ልቀቀኝ። እንደውም አታስፈልገኝም፣ ሂድልኝ። እንደዚህ ሆነሽ ወዴት ትሄጂ ነው? መቼም ቢሆን ብቻሽን መሆን የለብሽም። በፍጹም እንደዛ መሆን የለበትም። ወይኔ ጉዴ! ናም ደወለ። ጎሻው ምንድን ነው የምለው? ሄሎ የእኔ ፍቅር። ሄሎ የእኔ ፍቅር፣ ምን ሆነሻል? ድምፅሽ ልክ አይደለም። አመመሽ እንዴ? ደህና ነኝ። ዝም ብሎ እንደ ጉንፋን ነገር ይዞኝ ነው። አባዬ ጋር እያወራን ነበረ። አባዬ በስተመጨረሻ ምራቱ ሆነሽ እዛ ቤት እንድትገቢ ተስማምቷል። ደስ ብሎኛል፣ በጣም ደስ ብሎኛል። ደስታው ግን ከልብሽ አይመስልም። ቆይ ምን ሆነሻል? ድምፅሽ ሁሉ እኮ ደካክሟል። ይቅርታ፣ መልሼ ልደውልልህ? በድጋሚ በጣም ነው የማዝነው። እዚህ ቁጭ ብለህ አዝናለሁ ምናምን አትበለኝ። ቆይ አሁን ምንድን ነው የማደርገው? ምንድን ነው የምሆነው? ካስፈለገው እኮ ይህንን ነገር ሚስጥር አድርገን ማቆየት እንችላለን። እንዴት ነው ይህን የሚያክል ትልቅ ነገር ሚስጥር ማድረግ የምችለው? የናውን ቤተሰቦች ሰርጋችሁን የፈቀዱት ለጽንሱ ብለው ልጁ መውለዱን ካወቁ እውነቴን ነው የምልህ። በእኔ ደረሰ እጥፍ ሆኔ ድረስብህ። እኔ ሌላ ምንም ማለት ነው። ቆይ በር አታንኳኳም እንዴ? ይሄ እኮ የከተማ አውቶቡስ አይደለም ዘው ብለህ የምትገባው። አንተ እውነትም እዚህ ወንበር ላይ ስትቀመጥ ተቆጣ ተቆጣ ነው የሚለው በለው። እዚህ ወንበር ላይ ሆነሽ እንደዚህ ከተቆጣሽማ ስራ እስኪያዝ ስትሆኚ ደግሞ ዱላ ማንሳትሽ አይቀርም። ለማንኛውም እንኳን ደህና መጣህ መምህር። መምህር አልሽ? ላየን እኮ አንቺ እንጂ እኔ አይደለም መምህር በመስለው። በእርግጥ ጎበዝ ተማሪ ስለነበርኩኝ ነገሮችን ለመልመድ ጊዜ የሚፈጅብኝ አይመስለኝም። እኔ ግን ምንም ባታቂና ከዜሮ ባስተምርሽ ነው ደስ የሚል። ለምን? ከእኔ ጋር ብዙ እንድትቆይ ልበልሽ እንዴ? እዚሁ አንድ ድርጅት ውስጥ አይደል እንደ የምንሰራው? ወዴት የምሄድ መስሎ ነው? ቢሆንም አስተምሬና አስመርቄ ምልክሽ ሌላ ቦታ መሆኑን አትርሺ። የናሁም ረዳት ጸሐፊ ሊሆን ስለሆነ ቅር ያለ ትመስላለህ። አረ ግድ የለኝም፣ የማንም ጸሐፊ ሁኚ። ከሩቁ ካየሁሽ ግን ለእኔ በቂ ነው። ይሄ ደግሞ ምን ማለት ነው? ለማንኛውም ያ ጨፍጋጋ ፊትሽ በፈገግታ ተሞልቶ ስላየሁት በጣም ደስ ብሎኛል። ምን እንዴ? ይሄን ያህል ጨፍጋጋ ፊት ነበረኝ እንዴ? ጨፍጋጋ ቢልሽ ጨፍጋጋ ነው። ትዝ ይልሻል? እንደውም ያኔ ራስሽ ልታጠፊ ስትይ ስታለቅሽ ባይዞ ከዛን ቀን ጀምሮ ለመጀመሪያ ጊዜ ፈገግታሽን ያየሁት ዛሬ ነው። ደግሞ ፈገግታሽ በጣም ገዳይ ነው። አንተ ልጅ ግን ምንም አላማርከኝም። እኔ ግን ሁሉ ነገር እንዳማረኝ ነው። ዋ የአስተማሪና የተማሪ ግንኙነት ልክ አለው። እሺ ነገርኩሽ እኮ ማን ተማሪ ማን አስተማሪ እንደሆነ ገና አለየ ነው። ይልቅ እራቱ ይቆየንና ምሳ አብረን እንብላ። ይቅርታ እኔ ምሳ ቋጥሬ ነው ይዤ የምመጣው። እንዳንተ ትልቅ ደሞዝ የለኝም። አይገርም? እንደውም የምሳ ዕቃ በጣም ነው የምወደው። ልክ እንደ ወንድምህ ማለት ነው? እንደ ወንድምህ ማለቴ እንደናው ማለቴ ነው። በቃ ምሳ እንብላና ወተን አንዳንድ ነገሮችን ታሳየኛለህ። ምጣ። እሺ
ግቡ። ሰላም ለዚህ ቤት። እንዴ ለይኩን፣ እስቲ ተቀመጥ። ይገርምሃል፣ ብቸኝነቱ ሲከብደኝ ቴሌቪዥን ማየት ጀመርኩ። እና እነ ገነት የት ሄደው ነው? ገነት እንኳን ወደ ገበያ ወጣ ብላ ነው። የሄደን ውሎ ነው ያልታወቀው እንጂ። ማለት ሄደን የት ውላ እንደምትገባ አላውቅም እያልከኝ ነው? ምንም ቢሆን እኮ ሄደን ሴት ነች። እንግዲህ ስራ እንዳለው ሰው ጠዋት ትወጣለች፣ እንደገና ማታ ትገባለች። ደስ ይላት ደግሞ ጠጥታ ትመጣለች። በቃ የእሷ ነገር ነው የማይታወቀው። ታዲያ ምን እንጠብቃለን? አይናችን እያየ ልጅቷ እኮ ከመስመር እየወጣች ነው። እንግዲህ ሌላው ነገር ሁሉ መስመር ይዞልኛል። የእሷ ነገር ብቻ ነው መስመር ሊይዝልኝ አልቻለም። ለነገሩ እሷ አልፈርድም። እኛ ኑሐሚን ስንል እሷን እየረሳናት ነው። እንዲያው ሁልጊዜ አንተን ማስቸገር ሆኖብኝ ነው እንጂ ቤት ውስጥ ራሱ መዋል እኮ በሽታ ነው። ለመሆኑ ግን የትምህርት ደረጃዋ እንዴት ነው? እሱን እንኳን እንደ ኑሐሚን እንዳጠብቃት። እውነቱን ስነግርህ ሰነፍ ተማሪ። ግድ የለም ቅር ካላላት ተላላኪነትም ጽዳትም አይጠፋም። እሱ ስራ አይደል እንዴ? ለምንድን ነው ቅር የሚላት? ባይሆን እንኳን ልብ ከገዛች በትርፍ ጊዜዋ ተምራ እዛው ድርጅት ጥሩ ስራ መያዝ ትችላለች። እውነቴን ነው። ፈጣሪ ይመርቅ። እውነት እንዴት አድርጌ እንደምመረቀን ያላቅም። ተሰማ ስንቴ ነው ይሄን ነገር ተወው ያልኩ። ባይሆን ለልጄ ሽምግልናውን የተዘጋጀ ነው። እንግዲህ ቤተሰቦቿ ጋር ሄዶ ልጃችሁን ለልጃችን ማለት ነው። ሌላ ምን ዝግጅት ያስፈልገዋል ብለን? በእርግጥ የደንቡን እናድርስ ብዬ ነው እንጂ ጉዳይ እንኳን ያለቀ ጉዳይ ነው። ለይኩን ይሁን። አንዳንድ ጊዜ እኮ እንደዚህ አይነት ነገር ሊከሰት ይችላል። ደግሞ መተው ነው ያለብህ። ባትለይስ ሌላ ምርጫ አለኝ ብለህ ነው? የልጄ ልጅ በሆዷ ይዛ የሚጨክንባት ይመስልሃል? ማን ያውቃል? ካሰብነው በላይ እኮ በጣም መልካም የሆነች ምራት ልትሆን ትችላለች። እሱን እንኳን ተወው። ጥሩ ምራት የሚሆነን እኛ አጣ ነው ብለህ ነው? ኑሐሚን ግን ስራውን በደንብ እየሰራች ነው። ይገርማል። ፈገግታዋ ተመልሶ ማየቴ ለእኔ ከስራው በላይ ነው። እኔማ ያቺ ልጅ አንድ ጊዜ አርግዤለታለሁ ስላለች ነው እንጂ ሀሳቢማ። ይሁን እንግዲህ እግዚአብሔር የፈቀደው ነው የሚሆነው። ግን ለይኩን ሌላ ሰው ጠፍቶ ነው በዊልቸር የመጣ ሰው ሽምግልና የሚሄደው? ምን ነው ተሴ፣ በዊልቸር ለመጣ ልጃችንን አንሰጥም ብሎ ይከለክሉኛል ብለህ አሰብክ እንዴ? መቼም በመጀመሪያው በዊልቸር ሄደ ሽማግሌ መሆኔ ነው ማለት ነው። አይዞህ አልነግርህም ብዬ ነው እንጂ በጣም ብዙ የምስራቾች ነበሩ። የመጀመሪያው ግቤ እኮ አንተ ቆመ ልትሄድ ማድረግ ነው። ከዚህ በኋላ ቆሜ ባልሄድስ ምን እጠቅማለሁ ብለህ ነው ይሄን ሁሉ ገንዘብ ስታፈስ የቆየው? ለምንድን ነው የማትሄደው? ገና ዱብ ብለህ ስፖርት ሰርተህ ይሄንን ቦርጩ ታጠፋለህ። እንግዲህ ከመገረም ውጭ ምን እላለሁ ብለህ ነው? ጀርመን የምትሄደው ከ4 ቀን በኋላ ነው። እዚህ የሚያቆየው ያው ስለ ሽምግልናው ብዬ ነው። እና እዛ ከሄድክ በኋላ ጉዳዩን የሚጨርስልህ እህት ያለች። እኔ ከአቅሜ በላይ የሆነብኝ ነው ለይኩን። ምን እንደምልህ አላውቅም። አይ ይሄ ለቅሶን ተው እባክህ። አንተ የሚያምርብህ ስትስቅ ነው። ለእኔ ይሄን ሁሉ ነገር ስታደርግ ምን አይነት ክፍያ እንደከፈልክ አውቃለሁ። ትዳርንም ሁሉ ጭምር ነው መስዋዕት ነው ያደረገው። ከዘንድሮ ጋር አሁን በጣም ደህና ነን። አንተ ዝም ብለህ ስለ ጤና አስብ። ጀርመን እንደገባ የምታርፈው ሆቴል ጋር ነው። እሷ ነች የምትቀበል። ደግሞ ያንተም ሳያንስ ደግሞ እህትንም ላስቸግራት ነው። የቤተሰባችን ዶክተር እዚህ አለ። እሱም አንዳንድ ነገር ያግዛል። አብራችሁን የምትሄዱት። እሺ ለይኩን ከፍ ያለ እድሜ ከጤና ጋር ይስጥልኝ። አሜን። አብሮ ይስጥል። ደግሞ ቆመ የምትሄድበት ጊዜ በቅርቡ እግዚአብሔር ያሳየናል። ቆይ ግን አንቺ ልጅ ቢያንስ ማንኳኳቱ ቢቀር በሩ ምን አለቀስ ብለሽ ብትከፍቺው? ቡናው እንዳይደፋብኝ ብዬ እኮ። እኔ ግን ስራሽ በጣም ነው ግራ የሚገባኝ። ማለቴ ሁሉም ቦታ እንደ በረሮ ነው የማይሽ እኮ። እንደ በረሮ ነው ያልከው? እናንተ የሀብታም ልጆች በረሮ ታውቃላችሁ እንዴ? ወይ ጉድ! ቡናው አለቀ። በቃ ለማለት ኧረ ቡናውን ደፍተሽ ጨረስሽው እኮ እንዴ? ይደፋው ታዲያ መልሼ አፈላልሃለሁ። ይልቅ ቡና ተመችቷል ወይስ ዝም ብለህ ቅር እንዳይለኝ ነው የምትጠጣው? አይ ምንም አይልም።
ምንም አይልም ማለት ቆንጆ አይደለም ማለት ነው? የኔ አድርቅ የአንቺ ስራ መፍታት ምንም ላይሆን ይችላል። እኔ ግን ስራ መፍታት አልፈልግም። እሺ እባክህ፣ እኔም ስራ እንድትፈታ ሳይሆን እንድትነቃ ነው እየለፋ ያለሁት። ደግሞ እውነት ይሁን ውሸት ባላቅም ቤት ውስጥ አቤት ቡና ሲባልልኝ ነው ያደግኩት። እኔ የምለው ግን ይሄ ሁሉ ሳቅ ጨዋታሽ እስከዛሬ ነበር? ምን አውቃለሁ ብለህ ነው? አንዳንድ ችግሮች ደስታህን ይሸፍኑታል። ልክ ፀሐይ ስትወጣ ደመና እንደሚሸፍናት ማለት ነው። ቀኑ ሲደርስ ግን ፀሐይ ትወጣለች፣ ደመናውም ያልፋል። አሁን ያ ደመና ያለፈ ይመስለኛል። በእውነት እንደዚህ ስቀሽ በማየቴ ግን በጣም ደስ ብሎኛል። የምር እስከ ዛሬ ድረስ ማልቀስ፣ መተከዝ፣ ዝም ማለት ባህሪሽ ይመስለኝ ነበረ። እንዲህ ተጫዋች ሆነሽ ስላየሁሽ ግን በጣም ደስ ብሎኛል። ድሮስ እኔ በአንተ ደስታ እየተደሰትኩ አንተ በእኔ ልታኮርፍ ነበር እንዴ? አሁን እንዴት ነው ቡና ይጨመርልህ? አረ በቃኝ። እንደ አንቺ አይነት ጨጓራ ምትል ሰራተኛ ባለችበት ድርጅት ውስጥ ቡና 2-3 የመጠጣት ትርፉ ጨጓራ መላጥ ነው። ይልቅ አዲሱ የኮምፒውተር አስጠኝሽ እንዴት ነው? ማ ዳጊን ነው? ኦ ስሙንም ለማቆላመጥ በቅተሻላ። ውይ በጣም ይቅርታ፣ ዳግም ማለት እኮ ነው። አዎ በጣም ጎበዝ አስጠኝ ነው። እንዲያውም በቅርቡ እኔም ጎበዝ የኮምፒውተር ባለሙያ ሆናለሁ። ከዛ ይበልጥ ወደ አንተ ቀርባለሁ። ምን ማለቴ ስራው ወደ አንተ ይቀርባል ማለቴ ነው። ይልቅ ቡናውን ከጨረስክ ስኒው ሊመለስ ነው። እሺ እቺ ልጅ ለካ እንደዚህ ሳቅ ጨዋታ በጣም ያምርባታል። አንተ ሰምቻለሁ። እሺ ያው ቤት ደርሰን የሆነ የሚረዳሽ ሰው ቢኖር ጥሩ ነበር። ለእኔ እየተጨነክልኝ ነው እንዴ? ለምንድን ነው የማልጨነቀው? ባረኩት ነገር አዝኛለሁ፣ ተጸጽቻለሁ አልኩሽ እኮ አላመንሽኝም እንዴ? አንተማ ሌላኛውን ሚስጥሬን ስለያዝክ ተደሰት እንጂ ለምን ታፍራለህ? ማለት ይሄ ደግሞ ምን ማለት ነው? አሁን ደግሞ በዚህ ልታስፈራራኝ ነው አይደል? እርጉዝ አለመሆንሽን ለባልሽና ለቤተሰቦቹ እነግራለሁ እያልከኝ ነው? እሺ ለዚህኛው ደግሞ ስንት ነው የምታስከፍለኝ? አሁን ቤትሽ ገብተሽ ብታርፍ ይሻልሻል። ባለሳሳት ነገ መሰለኝ ሽማግሌ የሚላክልሽ። በጣም ጨካኝ ነው ኤርሚያስ፣ ከጠበቅኩ በላይ አረመኔ ነህ። አሁን እያወራሽ ያለሽው ነገር ስለ ጽንሱ ከሆነ በጣም ማዘን፣ ግን ደግሞ ግራም ነፈሰ ቀኝ ናሆምን አግብተሽ ኖር እንደማትፈልጊ ነው የማውቀው። ምንድነው ለማለት እየሞከርክ ያለው? ይልቅ ጽንሱ ሳይገፋ አግብተሽው ፍቺውን ብታፋጥኙ የተሻለ ይመስለኛል። እሺ በቃ ምች ችግር የለም፣ ምችኝና ያውጣልሽ። እሱን አለም ፈልጊ። መቼም ይቅር አልልህም። ለዚህ ስራ ደግሞ በእጥፉ አስከፍልሃለሁ። ቆይ አንቺ ግን ሁሌ አንድ አይነት ዛቻ አይሰለችሽም? ቆይ እንደዚሁ እንዳላቀጥክ የምትኖር መስሎሃል? ኧረ እባክሽ አላገጥኩብሽ። እንደም አንድ ነገር ልጨምርልሽ። እንዴት ነው የሽምግልናው ጊዜ ከሴቷ ወገን ሆኜ እንደገኛ አትፈልጊም? እንዴት ነው ግን እስከዛሬ አብሬክ ስኖር እንደዚህ አይነት ሰው መሆንን ያላወቅኩት? ገና ከሆስፒታል ከመውጣትሽ እንደዚህ አትብሰልሰይ። ይልቅ አሁን ግቢና ረፍታ። በነገራችን ላይ ናሆም የጽንስ ክትትል እናድርግ ማለቱ አይቀርም። አዎ ለካ እሱም አለ። ወይኔ አምላኬ ምንድን ነው የማደርገው? ክትትሉን የሚያደርግልሽ ዶክተር ማን ነው? በዚህ እንኳን ልተባበረሽ እስቲ። ይሄ የሚፈረም ነው። አንዴ ላውራ እችላለሁ? እንችላለን። ምንድን ነው ጉዳዩ? ችግር አለ እንዴ? በመጀመሪያ አባዬ እዚህ ድርጅቱ ስለቀጠረ ቅሬታ እንደሌለ እንድታውቅ እፈልጋለሁ። ከዛ በተለየ ቤት ውስጥ አንዳንዴ ስሜታዊ ሆኜ ለምናገርህ ነገር ቂም እንድትይዝብኝ አልፈልግም። ጥሩ፣ ስለሱ አመሰግናለሁ። ሌላው ጉዳይ ምንድን ነው? ዋና ያሳሰበኝ ነገር የአባትህ ጉዳይ ነው። አባትህ እስካሁን ድረስ ቤት ነው አይደለም? አዎ፣ ግን ደግሞ ስራ ስለበዛብኝ እንጂ እዛ መሆኑ ፈልጌው አይደለም። ትንሽ ፍሪ ጊዜ ሳገኝ በፍጥነት ተከራይቼ ላስወጣው ሞክራለሁ። እና እንዳትከራይለት ምን ያዘክ? የገንዘብ ጉዳይ ከሆነ ምናልባት እኔ ልሰጥህ እችላለሁ። እኔ አንተ ገንዘብ ካላስፈለገኝስ? ቆይ አባቴ ይህን ያህል ለምንድን የከበደ?
ቆይ አንተ ራሱ ከኔ ያለ ችግር ምንድን ነው? እኔ ልቀርብ በሞከርኩ ቁጥር ቆይ ለምንድን ነው ቀርቦ ቁጣ የሚልክ? እስኪ ንገረኝ፣ አንተ መቼ ነው እኔን ልታቀርበኝ የሞከርከው? ይኸው አባቴ ገና ከመምጣቱ ልታስወጣ አይደል እየጣርክ ያለው? ዳግም ለመጀመሪያ አትረጋጋም? እስኪ ቆይ አንተ ራሱ በእኔ ቦታውን አስበው። አንተኛ ቤት መጣክ፣ ስለ አንተ ታሪክ ምንም አናውቅም። እማዬ የጓደኛዬ ልጅ ነው አለች። እሺ ይሁን። ቀጠለና ደግሞ አባት ተከትሎ መጣ። እስኪ በእኔ ቦታውን አስበው። ግራ የሚገባ ነገር አይደለም እንዴ? በቃ አባዬን ከዛ ቤት አስወጣለሁ አልኩ አይደል? እላፊ ባነር ደግሞ ጥሩ ጭራሽ ቁጣ ይላል እንዴ? እንኳን አባትህ አንተም አስፈላጊ ከሆነ ከቤት ትወጣለህ። እሺ እንዲያውም ስራ ይዘሃል አይደለም? ስለዚህ ከዛ ቤት መውጣት ምርጫ የሌለው ጉዳይ ነው። ገባ? ቆይ እስኪ ልጠይቅ፣ የኔ እዛ ቤት መኖር ምን አጎደለብህ? ሲጀመር ደግሞ አንተ ስራ አለህ አይደል? ለምን ራስህ ወጥተህ አትከራይም? ዳግም ስነ ስርዓት እያለፍክ ነው። ስርዓት ይዘህ ብታናግረኝ መልካም ነው። ለምን? አለቃዬ ስለሆንክ። ስማ፣ ማንም ሰው ዙፋኑ ላይ እንደተደላደለ የሚቆይ እንዳይመስለሽ። የሚሾም የሚሸርም ጊዜ ነው። ይሄ ደግሞ ምን ማለት ነው? አሁን ስራ አለብኝ፣ ስለዚህ ደግሞ መሄድ አለብኝ። እሺ አባይ፣ እዚህ ደግሞ ምን ትሰራለህ? የምትሰራበትን በመከራ አፍራ መጣሁ። ምነው እየተናደድክ ትመስላለህ? አባይ፣ ውስጥ ስናወራ ሰምተናል። እኔ አሁን ነው የመጣሁት። ምን እሰማለሁ? አሁን ነው የመጣሁት። ለምንድን ነው የምንሄደው? መምጣቴ ለምን ሆነና? የምትሰራበትን ቦታ ማየት አለብኝ። ቆይ ለምንድን ነው እንደዚህ የምታጣድፈኝ? አባዬ፣ ሌላ ቀን ታያለህ አልኩህ አይደል? ደግሞ የተከተለ ሰው እንደሌለ ተስፋ አድርጋለሁ። ቆይ ግን እማዬ ምን ብናረጋት ነው እኛንም እሷንም እዚህ አይነት ችግር ውስጥ የምትከተል? እርግጠኛ ነሽ ግን? ደህና ነሽ? ደህና ነኝ አልኩህ እኮ። ፊትሽ እኮ ልክ አይደለም። ማለቴ በጣም ጉስቁል ብለሻል። ማሬ እርግዝናው ከበደሽ እንዴ ነው ወይንስ ጽንሱ ሰላም አይደለም? ጽንሱ ምን ይሆናል? አይ እሱማ ምን ይሆናል፣ ምናልባት መገላበጥ ጀምሮ እያሳመመሽ ከሆነ ብዬ ነው። እንዴ ገና 6 ወር ሳይሞላ ነው እንዴ የሚገላበጠው? የመጀመሪያ አይደለም ምን አውቃለሁ ብለሽ ነው? ይልቅ ይልሽ እኔ መጀመሪያ ልጄ ሴት ብትሆን ነው የምፈልገው። ማለት አባዬ ወንድ ልጅ እንዲወለድ ነው የሚፈልገው። ግን እኔ የሆነ ተከታታይ 3 ሴቶች ቢኖሩኝ አቤት ደስቴ። ግን አንቺ ምን ይመስልሻል? ናሆም ሌላ ጨዋታ መቀየር እንችላለን። ለምን ውዴ? ቆይ በፊት አንቺ ሲወራል ነበር ደስ የሚልሽ፣ አሁን ምን ተፈጠረ? እንደውም በቃ ወደ ቤቱ ሰደኝ። እዚህ መቀመጡ ስልችት ነው ያለኝ። ገና ከመምጣታችን ምንድን ነው ውዴ የተፈጠረው? ለምን አትነግሪኝም? እባክህ ናሆም ተረዳኝ። ጥሩ ስሜት እየተሰማኝ አይደለም። እሺ በቃ ሐኪም ቤት እንሂድና ቼክ ታደርጊያለሽ። እርግጠኛ ነኝ ግን እየደበቅሽኝ ነው አይደለም? ሐኪም ቤት መሄድ አልፈልግም። መሄድ የምፈልገው ወደ ቤት ነው። እውነቴን ነው የምር እንዴ? ዛሬ እኮ በጣም ነገረ ስራሽ ራሱ ግራ እያጋባኝ ነው። በጣም ያስጨነቅሽኝ። በቃ ይቅር በለኝ። ወድቻ አይደለም፣ በቃ ልክ አይደለም። አሁን ገባኝ። ምኑን የገባ? ለካ በእርግዝና ጊዜ የሚመጣ የባህሪ መለወጥ ነው አይደለም? እንዲህ ባህሪሽን ቄሬር ያደረገው ልክ ነኝ? እሱ ነው መሰለኝ። አሁን ወደ ቤት ትወስደኛለህ ወይስ አትወስደኝም? ካልሽ እሺ። ግን ያው ቤት ሄደን ከድብርት ውጭ ምንም የምታተርፊው ነገር እንደሌለው እና ታዲያ ወደ አንተ ቤት ለምን አትወስደኝም? ወደ አንተ ቤት? ወደ እናት ቤት ነው። ይኸው መግባቴ እንደሆነ አይቀርም። እኔም እዚህ ብቻዬን ሆኜ ለአንተ ሀሳብ ከመሆንብህ እዛ ብትወስደኝ ነው የሚሻለው። የምርሽን ነው? ግን መቼም ሽማግሌ የሚላከው ፎርማሊቲውን ለማሟላት ነው እንጂ የኔና አንተ ጉዳይ እኮ ካለቀ ቆይቷል። ግድ የለም ወሬውን ብንቀይር መልካም ነው። እንዴ ከአባቴ ጋር እዛ ቤት እንድትገቢ ተስማምቻለሁ ብለህ አልነበር እንዴ? ቆይ ለምንድን ነው ይሄን ርዕስ የምትቀይረው? እንዴ ፍቅር፣ ታዲያ ከአባዬ ጋር ተስማማ ማለት እንደ ቀልድ ከካፌ ጎትቼ ወስድሻለሁ ማለት ነው እንዴ? በክብር በማዕረግ ሙሽራ አድርጌ ወደ ቤት ወስድሻለሁ ማለት ነው እንጂ። አሁን ገባሽ? ግልጽ ነው። ብቻ ቀለበቱ እንዲዘገይ አልፈልግም።
ነገሮች በፍጥነት ተደርገው እዛ ቤት ብገባ ደስ ይለኛል። ይህን እኮ 80 ጊዜ ነገርሽኝ። እኔም በእርግጥ እንዲዘገይ አልፈልግም። ከፈለግሽ በሳምንት ማድረግ ይቻላል። በጣም እንደማፈቅር ታውቃለህ አይደል? ምን ያክል እንደማፈቅር ታውቃለህ አይደል? አደራ የኔ ፍቅር። ታዲያ የፍቅራችን ከትዳር በኋላ የሚቀጥል ይሆንሽ። ስማ እርግጠኛ ነህ ግን ትንሽ አበላም? ጨርሰዋል እኮ አባዬ። ነው ወይስ ትሪው ላይ ያለውን አበባ እንድበላ ነው የምትፈልገው? ይገርማል። ልጅ እያለ አበባውን ካልበላው ትል ነበር። አሁን ደግሞ አድገህ እኔን ልትጋብዝ በቃ። ይገርማል። ብዙ መከራ አሳልፈናል። ልክ ነህ አባዬ። ግን አሁንስ መከራው መቻ በቃ ብለህ ነው። አንዱ ነገር ተስተካከለ ስንል ሌላ ነገር ደግሞ ይዞ ይመጣል። ማለት የተፈጠረው ችግር ምንድን ነው? የተፈጠረ ችግር አለ እንዴ? የተፈጠረውን ነገር እያየ እንዴት ትጠይቀኛለህ አባዬ? ቤት ውስጥ ያሉት እኮ ከላይ እስከታች ጠምደውናል። እሱስ ልክ ነህ። የችግሩ መንስኤ እኔ ነኝ። እኔስ ምን ላድርግ? እውነታውን መቀበል አቃተኝ። ስለምን እውነት ነው እያወራ ያለው? እንዴ ስለ እናት ነዋ። ስለ ሌላ ስለማን አወራለሁ? አባዬ እኔ ይሄ ነገር ብዙ መዘዝ ይዞብን እንዳይመጣ እፈራለሁ። ለማንኛውም ቤት ከራይልህና እዛው ትቆያለህ እኮ። ከፍቅሬ ልትነጥለኝ? እናትን እድሜ ልኬን ሳፈቅራት ኖሬያለሁ። አሁንም ስከተላት ሳፈቅራት ኖራለሁ። ግን እኮ እሷ አትወድም። ጭራሽ ደግሞ ከነመፈጠር ረስታ ነበር። ሆይ እያወራሁ ያለሁት ስለ እኔ ስሜት መስሎኝ። እኔ ደግሞ የሰው ህይወት እንዳይረበሽ ስለው ስሜትን ተቆጣጠር እያልኩ ያለሁት። ቆይ ለምንድን ነው እኔንስ እያሳቀከኝ ያለው? እሺ አንተ ተረጋጋ። አባዬ እንድረጋጋ ከፈለግ ከዛ ቤት ለቀህ ውጣ። እሺ ቀላል ግን ከቤቷ በወጣ ከልቤ ትወጣለች ብለህ ታስባለህ? እሱ ያንተ ችግር ነው። ባለትዳር ሴት አፍቅሬ እሰቃያለሁ ካልክ ያንተ ምርጫ ነው። በቃ ትጨናነቅ። ይህን ያህል እያሳቀቁ ከሆነ የሆነ መፍትሄ ይፈጠራል። እንደዛ ብታደርግ ይሻላል። ባይሆን እኔ ከዛ ቤት ወጥቼ አብሬ መኖር እችላለሁ። አረ ምን በወጣ የእናት ቤት እያለ እኔ ጋር ለምን ትቆራምጣለህ? ግን ሳስበው ከቤቷ ትንሽ ጠጋ ብሎ ብትከራይልኝ ደስ ይለኛል። አባዬ በቃ ስቀልድ ነው። አንዳንዴ በቁም ነገር መካከል ቀልጣል ማድረግ አሪፍ ነው። እየቀለድክብኝ ነው። ተቀመጭ የኔ ልጅ። እንዴት ነው ስራውን እየለመድሽ ነው? እንግዲህ አቅሜን እየሞከርኩኝ ነው። ዋናው ሞክር ነው። ካልሞከሩ ደግሞ ማሸነፍ የለም። ዳግም በደንብ እያስተማርሽ ነው አይደል? አዎ ጋሼ በደንብ ነው የሚያስተምረኝ። ተምረሽ ወደ ስራ ከምትገቢ እየሰራሽ ብትማር ይሻላል ብዬ እኮ ነው። ሁሌም ቢሆን እርሶ እኮ ለእኔ እንዳደሉ ነው። ምንስ ቢሆን የክፉ ቀን ወንድሜ ልጅ አይደለሽ እንዴ? ለማንኛውም ግን አባትሽ ከ4 ቀን በኋላ ወደ ጀርመን ይሄዳል። እውነት? ምን ነው ደነገጥሽ? አያሳካውም ብለሽ አስበሽ ነበር እንዴ? እንደው ነገሩ አስደንግጦኝ ነው እንጂ እሱንማ ለሰከንድም ቢሆን ተጠራጥሬ አላውቅም። እንግዲህ ፈጣሪ ከረዳ ሙሉ ጤነኛ ሆኖ በእግሩ ይሄዳል። እግዚአብሔር የእርሱን ጥሩነት አይቶ ይረዳናል። ሌላው ደግሞ ስለ እህትሽ ስለሄደን ነው። ለምንድን ነው እንደዚህ እንደተበላሸች አልነገርሽ? ሁሉንም ሸክም እርሶ ላይ መጫን ይከብዳል ብዬ እኮ ነው። ስለዚህ አሁንም እንደ አባትሽ አላይሽኝም ማለት ነው? ኧረ እርሶ ከአባትም በላይ ኖት። እኔ እንደ አባቴ ነው ማየት። ለማንኛውም እዚሁ ድርጅት ውስጥ የሆነ ስራ እንፈልግላታለን። ያው ማስቸገር ካልሆነብን እሺ። በቃ አንቺና አባትሽ ይሄን ማስቸገር የሚባለው ንግግር ተው ብላችሁ እምቢ አላችሁ አይደል? እዚሁ ጽዳት ነገር ብትቀጠር ለሷም ላይ ምሯ እረፍት ይሆናታል። እኔም እንደዛ ነው ያሰብኩት። ቀለል ያለ ስራ እየሰራች ብትማር ነው ይሻላት። እስቲ ማታ ቤት ስገባ እናግራታለሁ። ቀንማ የት ተገኝታ? ውሏ ሁሉ እኮ ውጭ ሆኗል። አንቺ እህትሽን መቋጠር አለብሽ። መቼም ቤተሰቡ በአሁኑ ሰዓት ላይ ጥሩ ነው ብዬ አስባለሁ። እድሜ ለእርሶ ጋሼ። አሁንማ ሊበተን የነበረው ቤተሰብ እኮ ሰላሙን አግኝቷል። ናሁም አለ እንዴ? ከመጣው አይቀር ገባ ብዬ ሰላም ብዬ ልሂድ። አዎ አለ። እዛኛው ቢሮ ነው ያለው። ገብቶ ያናግሩት። በቃ የሚያስፈልግሽ ነገር ካለ ጠይቂ። ምንም ነገር እንዳታምነች።
ሲጀመር እርሶ እያሉ ምን ይቸግረናል? በይ መልካም ስራ። ሰላም ሁኑ። እሺ ጋሽ። ፈጣሪ ግን ምን ያህል ብትወደን ነው እንዲህ አይነት የሰው መላክ ይላክልን። አባዬ ተቀመጥ ልጄ። በቃ በስራ ተወጠርክና ለቤተሰብ የሚሆን ጊዜ አጣ አይደል? ቢያንስ ይሄንን እንኳን ካንተ ልረስ ብዬ እኮ ነው አባዬ። ምን ቤተሰብ መናቁን ነው? ኧረ እኔ ስራ ማክበሩን ነው ያልኩት። ኧረ ስቀልድ ነው። ይልቅ ምን ላምጣልህ፣ ሻይ ወይስ ቡና? በነገራችን ላይ ኑሐሚን የምታመጣው ቡና ከመነቃቃትም ያለፈ ነው። ማለት ማን ነው ደግሞ ቡና አፍ ያደረጋት? ብታማ ስራ የሚባል በፍጹም አታጣም አልኩ። እንደው ብታጣ ይሄ የተወለወለው መሬት መልሳ መውለሉ አይቀርም አልኩ። ለማንኛውም ዋና ስራዋን ብቻ እንድታተኩር ብታደርጋት መልካም ነው። ስትሰማኝ አይደለ? ለነገሩ ለስሙ አስተማሪ ተቀጥሮላታል። አስተማሪ ስል ቆይ አባዬ፣ ይሄ ዳግ የሚባል ልጅ ከኔ ምንድን ነው ጉዳይ ያለው? ምን እያልክ ነው? ስለምን ችግር ነው የምታወራው? እንዲህ አባዬ፣ እኔ ለአንተ አልናገርም ብዬ ነው እንጂ እኮ የሆነ ልጁ ነኝ የሚያደርገው ነገር በቃ እንዲህ ነው የምለው ነገር አለን። በጣም ግራ እየገባኝ ነው። ይሄ ነገር በአንተ አያምርም። ምንም ቢሆን ሰዎች እኮ የኛ እንግዳ ናቸው። በዛ ላይ እዚህ አባትየው ተብሎ የመጣው ምንም ስርዓት የሚባል ነገር የለውም። ጭራሽ ቤቱ ሲጋራ ያጨሳል እኮ። አንተ ስለዚህ ነገር አታስብ። ደግሞ በቅርቡ ሙሽራ ነህ። ነገሮች እንዴት እየሄዱልህ ነው? እንግዲህ ከሰሞኑን ምራት ቤት ትገባለች። ግን ደግሞ ስለዚህ ጉዳይ ዝናሽ ብታውቅ ጥሩ ነው። ለማየም ነግሬያታለሁ። ባይዘው ዳድ ደግሞ አምራን እንደምትወዷት በጣም እርግጠኛ ነኝ። ይሁን እስኪ ምንም ቢሆን ያው የልጅ በሆዷ ይዛለች። በነገራችን ላይ የመጀመሪያው የምንወልደው ልጅ ወንድ ከሆነ ታግዬ እንደምንም ሴት ሁለተኛዋን አደርጋታለሁ። አዎ ልክ ነህ። ግን ደግሞ ሴት ልጅን እንደ ኑሐሚን ባርኮች ሰጥህ። ስለ የሚማወራ ፈልገህ ነው? እኔ ነኝ ጥፋተኛ። ገንዘብ ሳሳደድ ቤተሰቤን ዞር ብዬ ማየት አቃተኝ። ወይ ለምን አክስቴ ጋር ጀርመን ለምን አልካትም? እራሷን መለወጥ ካልቻለች አገር ለአገር ብትቀያየር ምን ዋጋ አለው? እኔም ይህን ስራ ከጀመርኩ በኋላ ችላ ብያታለሁ። ቢያንስ እኔ ነበርኩ መቆጣጠራት። ለማንኛውም ግን ሽማግሌ ተዘጋጅቷል። ቀለበታችሁ ደግሞ በቅርብ እንዲሆን እፈልጋለሁ። ዳዲ፣ እኛ እንግዲህ ተዘጋጅተናል፣ ወሰነናል። ለማንኛውም ዛሬ ቤት ራት ጋብዛትና ስለ ሽምግልናው አንዳንድ ነገር እናወራለን። ከእሷ ጋር ነው ስለ ሽምግልና የምታወራው? ከአክስቷ ውጭ ሌላ ሰው የላት ማለት ነበር እንዴ? ደግሞ እኮ አንዳንድ ውጭ እኮ ሊያስፈልጋት ይችላል። አይ እሱን እኮ ነው መጨረስ ይችል ነበር። እኔ ብጨርስ ችግር አለው እንዴ ነው? እኔ አንተን ላለማስቸገር ብዬ ነው እንጂ ካደረግከው ደስ ይለኛል። ይልቅ አንተ ለራት እንድትዘጋጅ ንገራት። የአንተ ድርሻ ደግሞ ይሄ ይሆናል። እሺ አባዬ፣ ደስ ይለኛል። ደርሽ ሰላም ሰላም። እሺ አንተ መቼ ነው ስነ ስርዓት ኖሮክ መኝታ ክፍሌ ድረስ መምጣት የምታቆመው? ምን ላድርግ? ስመጣ ሳሎን ስለማላገኝሽ። ለማንኛውም አመጣጤ እንደተሻለ መጠየቅ ነበር። እንዴት ነው? ቢሻለኝ ባይሻለኝ አንተ ምን አገባ? አምራን መጥቻለሁ። እኔ ወድ ለነሽ የት ያለሽው? እስከ ዛሬ ስፈራ ነበር፣ ይሄ እንዳይፈጠር ነበር። እሺ ምንድን ነው የምናደርገው? አንተ ግን ምን አይነት ሰው ነህ? ውዴ አልሰማሽኝም እንዴ? የት ሆነሽ ነው?